ሰላም ጤና ይስጥልኝ። የዕለቱ ዜናዎች እንሆ። በቅድሚያ አርዕስተ ዜና። በ2025 በአፍሪካ 9 ጋዜጠኞች መገደላቸው ዓለም አቀፉ የጋዜጠኞች ፌዴሬሽን አስታወቀ። አልሸባብ በሶማሊያ ወሳኝ ቦታዎች መያዙን አስታወቀ። ይህም ሱዳንን ለማተራመስ የተላከ የጦር መሳሪያ ነው ተብሏል። የእነዚህና ሌሎች ዝርዝሮች እናሰማችኋለን። አብራችሁን ሁኑ። ሶማሊላንድ ፍልስጤማውያንን ለማስፈርና የእስራኤል የጦር ሰፈርን ለመመስረት አቅዳለች በሚል በሶማሊያው ፕሬዝዳንት የቀረበባትን ክስ ውድቅ አደረገች። የሶማሊላንድ የውጭ ጉዳይ ሚኒስትር ከእስራኤል ዲፕሎማሲያዊ እውቅና ለማግኘት ሲባል ፍልስጤማውያንን ለማስፈርና የእስራኤል የጦር ሰፈርን ለማስተናገድ ሶማሊላንድ ተስማምታለች ሲሉም የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ያቀረቡትን ክስ ከእውነት የራቀ ነው ብሏል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ቀደም ሲል የሀገራቸውን የስለላ መረጃ ዋቢ አድርጎ በመጥቀስ ሶማሊላንድ ከእስራኤል እውቅና ለማግኘት በ3 ቅድመ ሁኔታዎች ላይ መስማማቷን ለአልጀዚራ ተናግረው ነበር። እነሱም ፍልስጤማውያንን በግዛቷ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤል የጦር ሰፈር እንዲመሰረት መፍቀድና የአብርሃም ስምምነት ማዕቀፍ አባል መሆናቸው ብሏል። በምላሹም የሶማሊላንድ የውጭ ጉዳይ ሚኒስቴር በዛሬ ዕለት ባወጣው መግለጫ የቀረቡበትን ክሶች ሐሰት መሆናቸውን በመጥቀስ ውድቅ አድርጓቸዋል። የሶማሊላንድ ሪፐብሊክ መንግስት ፍልስጤማውያንን ለማስፈር ወይም በሶማሊላንድ የጦር ሰፈር ለመመስረት ታቅዷል በሚል በሶማሊያ ፕሬዝዳንት የቀረበውን ሐሰተኛ ክስ አጥብቆ ውድቅ ያደርጋል ሲል መግለጫው አስታውቋል። የሶማሊያው ፕሬዝዳንት ሐሰን ሼክ ከአልጀዚራ ጋር በነበራቸው ቆይታ እስራኤል ቀድሞውኑ በሶማሊላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁም መረጃ ሶማሊያ እጅ ላይ እንደነበር ገልጸው ነበር። በመሆኑም እስራኤል ለሶማሊላንድ የምትሰጠው እውቅና በሚስጥር ሲከናወን የነበረውን ግንኙነት ይፋውና መደበኛ ማድረግ ብቻ እንደሆነ ተናግሯል። በ2025 በአፍሪካ 9 ጋዜጠኞች መገደላቸው ዓለም አቀፉ የጋዜጠኞች ፌዴሬሽን አስታወቀ። ኤርትራ የሀገሪቱ ትልቁ የእስር ቤት ማዕከል ሆና ቀጥላለች ሲል ባወጣው ሪፖርት አመልክቷል። ከአፍሪካ ሱዳን፣ ከዓለም ደግሞ ፍልስጤም ከፍተኛ የጋዜጠኞች ሞት ያስተናገዱ ሀገሮች ሆኗል። አፍሪካ በ2025 ቢያንስ 9 የጋዜጠኞች ግድያዎችን አስመዝግባለች ያለው ሪፖርቱ 27 ጋዜጠኞች ደግሞ በሀገሪቱ ታስሮ እንደሚገኙ ጠቁሟል። ከእነዚህም 3 በኢትዮጵያ፣ 7 ደግሞ በኤርትራ መሆናቸው በመጠቆም ኤርትራ በሀገሪቱ ትልቁ የእስር ቤት ጠባቂ ሆና ቀጥላለች ብሏል። በታህሳስ 31 ቀን የወጣው የዓለም አቀፉ የጋዜጠኞች ፌዴሬሽን የመጨረሻው ዝርዝር ሪፖርቱ አፍሪካ ጋዜጠኞች ገዳይ አደጋዎችና ስልታዊ ጭቆናን ከሚያጋጥሟቸው አህጉሮች መካከል አስቀምጧታል። በአጠቃላይ በ2025 በዓለም ዙሪያ 128 ጋዜጠኞችና የሚዲያ ሰራተኞች መገደላቸው የመዘገበው ፌዴሬሽኑ ከእነዚህም ውስጥ 10 ሴቶች ናቸው። ይህም የአፍሪካ ባለስልጣናት የሚዲያ ሰራተኞችን ለመጠበቅ ያላቸው ውድቀት ያሳያል ሲል ወቅሷል። በአፍሪካ ከተገደሉ 9 ጋዜጠኞች 6ቱ በሱዳን ሲሆኑ ይህም በአህጉሪቱ ውስጥ ለጋዜጠኞች በጣም ገዳይ ሀገር አድርጓታል። የዓለም አቀፉ የጋዜጠኞች ፌዴሬሽን ድርጅት እንዳስታወቀው በሚያዝያ 2023 የተከሰተውን የሱዳን እርስ በርስ ጦርነት የሚዘግቡ ጋዜጠኞች ሆን ተብሎ በጦርነት ተዋናዮች ኢላማ ሆኗል፣ በተለይ በፈጣን የድጋፍ ኃይሎች ብሏል። በሞዛምቢክ፣ ሶማሊያ፣ ታንዛኒያና ዚምባብዌ ተጨማሪ ግድያዎች ሪፖርት ተደርጓል። እያንዳንዳቸው 1 ሞት ተመዝግቦባቸዋል። ፌዴሬሽኑ በታህሳስ 29 ቀን በናይጄሪያ በመኪና አደጋ 7 የሚዲያ ባለሙያዎች መሞታቸውን ይህም ከስራ ጋር የተያያዘ እንዳልሆነ በመፈረጅ እንዲሁም በቡሩንዲ 1 ድንገተኛ ሞት መከሰቱን ገልጿል። ከሟቾች በተጨማሪ የድርጅቱ ሪፖርት በመላው አፍሪካ የጋዜጠኞች የእስር ሂደት አጉልቶ ያሳየ ሲሆን እንደ ፌዴሬሽኑ ገለጻ 27 ጋዜጠኞች በአህጉሪቱ በእስር ላይ ይገኛሉ ብሏል። 7 ጋዜጠኞች የታሰሩባት በኤርትራ ሲሆን በዚህም ኤርትራ በአፍሪካ ትልቁ የሚዲያ ባለሙያዎችን ያሰረች ሀገር መሆኗና አንዳንዶቹም ከ10 ዓመት በላይ የታሰሩ እንደሆኑ ጠቁመዋል። ብዙ የአፍሪካ ሀገሮች ጋዜጠኞች ለማፈን ብሔራዊ ሕጎችን መሳሪያ ማውጣታችን ቀጥሏል በማለት ዓለም አቀፉ የፍትህ ፌዴሬሽኖች ማህበር እንዲህ ያሉ ድርጊቶች ያለመከሰስ መብትና የህዝቡን የመረጃ መብት እንደሚያዳክሙ አስጠንቅቋል። በዓለም አቀፍ ደረጃ ዓለም አቀፉ የፍትህ ፌዴሬሽኖች ማህበር መካከለኛው ምስራቅና የአረብ ዓለም ለሶስተኛ
ተከታታይ ዓመት ለጋዜጠኞች በጣም አደገኛ ክልል ሆኖ ቀጥሏል ብሏል። ይህም በ2025 ከተመዘገቡት 128 ሞት ውስጥ 74ቱን ያስመዘገበው ሲሆን ከእነዚህም ውስጥ 56ቱ በፊልስጤም የሞቱ ናቸው። ፌዴሬሽኑ በ1990 ዓመታዊ የተገደሉ ዝርዝሮችን ማሳተም ከጀመረበት ጊዜ አንስቶም በዓለም ዙሪያ 3173 የጋዜጠኞች ሞት መመዝገቡ አስታውቋል። ኤርትራ 30 የየመን አሳ አጥማጆች ከእስር መልቀቋ ተገለጸ። አሳ አጥማጆቹ በቀይ ባህር በኤርትራ ባለስልጣናት ለቀናት ከታሰሩ በኋላ መለቀቃቸው ታውቋል። በኤርትራ ባለስልጣናት በቀይ ባህር ውስጥ ለቀናት በግዳጅ ከታሰሩ በኋላ 30 የየመን አሳ አጥማጆች ወደ ሀገራቸው ተመልሰዋል። ከታሰሩት አሳ አጥማጆች በተሰጡት መግለጫዎች መሰረት ሁለቱ የኤርትራ የባህር ኃይል የጦር መሳሪያዎችን በዓለም አቀፍ የመርከብ መስመር አቅራቢያ በየመን ግዛት ውሃ ውስጥ አሳ ሲያጠምዱ ተገኝቶ ነው። አሳ አጥማጆቹ በጠበንጃ ወደ አንድ የኤርትራ ደሴት እንደተወሰዱና ያለምንም ሕጋዊ ምክንያት ጥያቄ እንደቀረበባቸው ተገልጿል። አሳ አጥማጆቹ የኤርትራ ኃይሎች ሁለተኛውን ጀልባቸውን ከአሳ ማጥመጃ መሳሪያዎችና የግል ንብረታቸው ጋር እንደወሰዷቸው ተረጋግጧል። የኤርትራ ባህር ኃይል በቀይ ባህር እርምጃዎች ሲወስድ ይህ የመጀመሪያ እንዳልሆነ የሚጠቁሙት መረጃዎች ከዚህ በፊትም መርከቦች ይዞ ከዓመታት ድርድር በኋላ መልቀቁን ይታወሳል። በተጠናቀቀው 2025 ዓመት መጨረሻ ታህሳስ ወር ከተባበሩት አረብ ኤሚሬትስ ወደ ሊቢያ 59 በረራዎች መደረጋቸው የሳተላይት ምስሎች አሳዩ። በታህሳስ 2025 ወደ 59 የሚጠጉ የጭነት በረራዎች ወደ ምስራቅ ሊቢያ ሲደርሱ ክትትል ተደርጎባቸዋል። ይህም በተባበሩት አረብ ኤሚሬትስ ቀጥተኛ መስመሮችና የቦምባሳን ጣቢያን በመጠቀም ተከናውኗል ብሏል የወጣው መረጃ። ከእነዚህ በረራዎች ውስጥ 40ዎቹ በቀጥታ ከተባበሩት አረብ ኤሚሬትስ የተደረጉ ሲሆን 19 ደግሞ ከፑንትላንድና ሶማሊላንድ ቦሳሳ አየር ማረፊያ ተነስቷል ይላል። በሊቢያ ኩፍራ ውስጥ ወደ 26 በረራዎች መደረጋቸውን በተመሳሳይ ጠቅሰዋል። ኩፍራ፣ ሊቢያና ቦሳሳ ሶማሊላንድ የሳዑዲ አረቢያ ትልቁ የቀይ ባህር ጎረቤትና ቁልፍ የክልል አጋር የሆነችው ሱዳንን ለማተራመስ አስተዋጽኦ ያደረጉ ሁለቱም በጣም ወሳኝ የሎጂስቲክስ ማዕከላት መሆናቸው የወጣው መረጃ ያመለክታል። እነዚህ ሰፈሮች በክልሉ ውስጥ ወታደራዊና የፓራሚሊታሪ አቅርቦት ኔትወርኮችን በመጠቀም ረገድ ማዕከላዊ ሚና ይጫወታሉ። የሱዳን ጦርነት የውጭ ኃይሎችን ጣልቃ ገብነት እንዳለው ሲገለጽ የቆየ ሲሆን በዚህም የተባበሩት አረብ ኤሚሬትስ በዋናነት ትከሰሳለች። ለፈጣን ድጋፍ ኃይሉ በመደገፍ የምትከሰሰው ኤሚሬትስ በሊቢያ ሶማሊላንድና ፑንትላንድ በኩል ከፍተኛ የጦር መሳሪያዎችን እንደምታስገባ የሳተላይት ምስሎች ያሳያሉ። አልሸባብ በሶማሊያ ወሳኝ ቦታዎች መያዙን አስታወቀ። አልሸባብ ከከባድ የቅድመ ንጋት ጥቃት በኋላ የዋርጋዲ የባህር ዳርቻ ከተማን ድል አድርጎ መያዙን አስታውቋል። የአልሸባብ ታጣቂዎች ዛሬ ማለዳ ላይ በሶማሊያ መካከለኛ ሸበሌ ክልል ውስጥ በተከፈተው ሰፊ የመሬት ጥቃት በኋላ የዋርጋዲ ከተማን መቆጣጠሩን የአካባቢ ምንጮች ዘግበዋል። ጥቃቱ በከተማው ውስጥና በዙሪያው በመንግስት የተዋቀሩ ኃይሎች በተያዙ ወታደራዊ ቦታዎች ላይ ኢላማ እንዳደረገ ተዘግቧል። በአካባቢው የሚገኙ ምንጮች እንደሚሉት ውጊያው ከፍተኛ ጉዳት አስከትሏል። ምንም እንኳ ይፋዊ መረጃዎች እስካሁን ባይወጡም በመካከለኛው ሸበሌ ካደሌ አውራጃ የሚገኘው ዋርጌዲ ስትራቴጂካዊ ቦታ እንደሆነ ይነገራል። ባለስልጣናት እስካሁን ይፋዊ መግለጫ አልሰጡም። ሶማሊያ አሁን በሶማሊላንድ የሀገርነት እውቅና ምክንያት ፖለቲካዊ ቀውስ በገባችበት ወቅት አልሸባብ አጋጣሚውን እየተጠቀመ እንደሆነ ይገለጻል። የተከበራችሁ አድማጮች ለዛሬ ያዝናቸው ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁን እናመሰግናለን። መልካም ጊዜም